ልዑል አለማየሁ በግለሰብ ደረጃ ክትትል ከሚደረግለት ይልቅ መንግስት ሙሉ ኃላፊነቱን ወስዶ እንዲያኖረው ከተወሰነ በኋላ የአለማየሁ ህይወት ተለወጠ። ከስፒዲ መለየት ዳገት ስለሆነበትም እያለቀሰ አባቴ አንተነህ ያላንተ መኖር አልችልም እባክህ ካንተ አትለየኝ ወደምትሄድበት ሁሉ አብሬ ልሂድ ያለዚያ እሞት በኋላው በማለት ነበር የተለየው። ስፒዲም ለኔም ለልዑሉም ተለያይቶ መኖር ከባድ ነው ብሎ አመለከተ። ጉዳዩ ብዙ ንትርክ ፈጠረ። በዚህ ጊዜ ተነስቶ ስለነበረው የሐሳብ ልዩነት ቻንስለር ሮበርት ሉዊስ ሲጽፉ ነገሩ የተወሰነው በጠቅላላው አስተሳሰብ ነው። ልጁን ማየት ያለብን በጠቅላላው አስተሳሰብ ነው። ማንንም ወላጅ ቢሆን ልጁን ህንድ ውስጥ ለማሳደግ ይፈልጋል ቢባል ቅጥፈት ነው። በዚህም ሀገር የሚቆይ ከሆነ መጨረሻው የማያምር ይሆናል። እኔ አሁን ከቼልተንሃም ኮሌጅ ከጄክስ ብሌክ ጋር ተነጋግሬያለሁ። የተነጋገርኩትም ልጁን በግል ቤታቸው እንዲያኖሩት ነው። ብዙ ቤተሰብ ያላቸው ሰው ስለሆነ ልጁ ብቸኝነት አይሰማው። ምናልባትም ልጁ አንድ ቀን ከሀገሩ ከሀበሻ የሚገባበት ጊዜ ይመጣ ይሆናል። ስለዚህ ይህ ልጅ የአውሮፓን ባህል ብቻ ጠቅልሎ መያዝ የለበትም ብለዋል። ንግስት ቪክቶሪያ ግን ከምንም ነገር በፊት የልዑሉ ጤንነት እንዲጠበቅ አሳሰቡ። የሕክምና ባለሙያዎችም ወደ እንግሊዝ ሀገር ቢሄድ የተሻለ እንደሆነ አሳሰቡ። ሐሳቡም ጸና። ታህሳስ 21 1863 ዓመተ ምህረት ወደ እንግሊዝ ተጓዘ። ልዑል አለማየሁ ቄሱ ዘንድ ሄዶ እንዲማር ተወሰነ። አቀባበል ተደረገለት። የሚፈልጋቸው መዝናኛዎች ተሟሉለት። ልጆቹ ቀረቡት። በተቻላቸው መጠን ባይተዋርነት እንዳይሰማው አደረጉ። ስፒዲና ባለቤቱም እየተመላለሱ መጎብኘት ቀጠሉ። በስፒዲ መመላለስ ቄሱ ደስተኛ እንዳልሆኑ ያስተዋለው ስፒዲም ቅሬታውን ለንግስቲቱ አመለከተ። የካቲት 29 1864 ዓመተ ምህረት የእንግሊዝ ምክር ቤት የኢትዮጵያዊው ዕጣ ፈንታ ምን መሆን እንዳለበት መከረ። ስፒዲም ለስደተኛው ልዑል ያደረገው ልዩ እንክብካቤ የሚያስመሰግን ነው ተባለና ሜዳሊያ ተሸለመ። በዚሁ ዘመን ለንግስት ቪክቶሪያ ከኢትዮጵያ የተጻፈ ደብዳቤ ደረሰ። ከጻፉት ደብዳቤ በጣም ልብ ይነካል። አይደለም በዛን ወቅት እስካሁን ድረስ ያ ደብዳቤ እንትን ነው። እሺ እዛ ላይ የሚለው ምንድነው? ያ ደብዳቤ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ከወይዘሮ ላቂያዬ የእቴጌ ጥሩ ወርቅ እናት የደጃዝማች አለማየሁ አያጤ ተላከ። ይድረስ ለንግስት እንግሊዝ። መድኃኔ ዓለም ይስጥልኝ፣ መንግስቶን ያስፋ፣ ጠላቶትን ያጥፋ። 3 ደጃዝማች 4 እቴጌ ሞተውብኝ፣ የቀረኝ ደጃዝማች አለማየሁ ብቻ ነው። አደራውን ይጠብቁልኝ። እግዚአብሔር አባቱንና እናቱን ቢነሳው እርሶን ሰጥቶታል። እኔም ካላየሁት ከሞቱት ቁጥር ነኝ። እርሶን እናቴ ይላል እንጂ እኔን እናቴ አይለኝም፣ አላሳደግሁትምና እርሶ ያሳድጉት ለእግዚአብሔር ብለው አሜን። አዲሶቹ የአለማየሁ ሞግዚቶች ልዑሉ በሳምንት ለ31 ሰዓታት ያህል ጊዜውን ስራ ላይ እንዲያውል ወሰኑ። የስፒዲ ባለቤት ልዑሉ ጊዜውን በእንደዚህ ያለ ሁኔታ ማሳለፉ ሳይዋጥላት ቀረና ለሚመለከተው አካል ማመልከቻዋን ጻፈች። ማደጉን አድጓል፣ መልኩ ግን ገርጥቷል፣ ዝምተኛና ጭምት ሆኗል፣ ከእኩዮቹ ጋር እንዳይጫወት ተደርጓል ብላ ቅሬታዋን ገለጸች። ልዑሉ ሳንድረስ ጦር አካዳሚ ገባ። የእንግሊዝ ጠቅላይ ሚኒስትር በጻፈው ደብዳቤ መሰረት ልዑሉ ያለ አንዳች ፈተና ከአካዳሚው ሰዎች ጋር ተቀላቀለ። ትምህርት እስኪጀምር ድረስም የአውሮፓን ከተሞች ጎበኘ። የሳንድረስ አካዳሚው ቆይታ 6 ወራት ነበር። በቆይታውም ይታመም ነበር። በዚህ የተነሳ የአካዳሚውን ትምህርት በትጋት መከታተል አልሆነለትም። በዚህ ሁኔታ ትምህርቱን መግፋት አዳጋች እንደሆነበት ያስተዋሉት የአካዳሚው አዛዥ ለንግስቲቱ ልዑሉ ስለሆነው ነገር ሁሉ ጻፈላቸው። ጤና ማጣቱን፣ በድብርት ስሜቱ መዋዠቁን፣ ለትምህርት ደንታቢስ መሆኑን፣ ከጓደኞቹ ጋር ለመቀላቀል ፈቃደኛ አለመሆኑን፣ በባህሪውና በጤናው ላይ ቶሎ መፍትሄ ካልተበጀለት ጉዳቱ እየባሰ እንደሚመጣ ዝርዝሮ ጻፈላቸው። ውድ አለማየሁ በጠና ታሟል። በመጨረሻ የተደረገው ምርመራ ትንሽ የተስፋ ጭላንጭል ሰጥቶናል። ሆኖም ህይወቱ አደጋ ውስጥ መሆኑን መካድ አይቻልም። በሳምባ በሽታም እየተሰቃየ ነው።
መርዝ አቅምሰውኛል ብሎም ስለሚጠራጠር የሚቀርብለትን ምግብም ሆነ ውሃ ለመውሰድ መንፈሱ ዝግጁ አይደለም። ሰውነቱም እየተመናመነ ነው። ከቅርብ ቀን ወዲህ መድኃኒት መውሰድ ጀምሯል። መድኃኒት አብልተውኛል በማለት ይቃዥ የነበረውን ትቷል። በተረፈ ለልጅ አለማየሁ ሁላችንም ልንጸልይለት ይገባል። በወታደራዊ ትምህርት በጣም ሱፐር ጂኒየስ ከሚባሉ ተማሪዎች አንዱ እሱ ነው እና በጣም ብዙ የትምህርት አቀባበሉ ከነበሩ ተማሪዎች እጅግ በተሻለ ሁኔታ ጎበዝ ነበር። ግን ከዚሁ ጋር ተያይዞ ህመምተኛ ይሆናል፣ ይታመማል። በወቅቱ የነበረ የሳምባ ምች ከሳምባ ጋር በተያያዘ ህመም ነው የሚባለውና በየጊዜው አልድን ይላል። ሕክምና ቢሰጠውም አልድን ይላልና እንደውም ሆስፒታል ይገባል። በየጊዜው ለንግስቲቱ ይጻፍላቸዋል ያለበትን ሁኔታ እና እሳቸውም ይጨነቃሉ። የሚጽፏቸው ማስታወሻዎች አሉ አሁንም ድረስና ስለሱ በተነገራቸው ቁጥር ሐዘኔታቸውን ይጽፋሉ፣ የተሰማቸውን። ልዑሉ እዚሁ ሆስፒታል እያለ አንድ ደብዳቤ ደረሰው። ደብዳቤው እንደደረሰው ደብዳቤው ከማን እንደተጻፈለት ለማወቅ የላኪውን አድራሻ ለማየት ቸኮለ። እንደምንም ብሎ ከህመሙ ታግሎ ወረቀቱን ሲያገላብጥ የንግስት ቪክቶሪያን ስም አንብቦ ፈገግ አለ። የተጻፈለትን ደብዳቤ ለማንበብ ጀመረ። ከጥቂት መስመሮች በኋላ ደብዳቤውን አንብቦ መጨረስ አቃተው። ታገለ፣ አቃተው። በከባዱ አቃሰተ፣ ተሸነፈ። መጨረሻ ላይ ንግስት ቪክቶሪያ መሆናቸውን ሲያውቅ እንደገና መልሶት ሳቅ ብሎ ማንበብ ጀመረና አልቻለም። እና ደብዳቤውን ማንበብ ህመሙ ይበረታበትና ማንበብ አይችልም። ከዛ ዶክተሯ በጻፈችው ሜሞ ላይ ነው፣ ይሄ ማስታወሻዋ ላይ ነው እና ወረቀቱን ጣልና ልብሴን ያዘው ምናምን እና ያው ጽሁፉ ላይ የሚለው አቃሰተ፣ ልብሴን ያዘ፣ እኔን ይዞ እያቃሰተ ህመሙ በጣም በረታበት። ይህንን ሁሉ መከራ ሲቀበል የነበረው ልዑል አለማየሁ በ19ኛ ዓመቱ አረፈ። ተመልካቾቻችን በመከታተል ላይ የምትገኙት ኢስሆ አርአያ ፕሮግራም በልዑል አለማየሁ ቴዎድሮስ ዙሪያ ያዘጋጀው ልዩ ዝግጅት ነው። ከረፍት በኋላ ተመልሰን እንገናኛለን። ከዚህ በፊት የዛሬ 95 ዓመተ ምህረት በኢትዮጵያ አቆጣጠር አንድ የካፒቴን ስፒዲ አምስተኛ እንደዚህ ስድስተኛ ቤተሰብ የሆነ ሰው እንግሊዛዊ እዚህ ኢትዮጵያ ውስጥ ይመጣና በኢትዮጵያ ጥናትና ምርምር ተቋም አዲስ አበባ ዩኒቨርሲቲ የፎቶግራፍ ኤግዚቢሽን በዚህ በስላይድ በፊልም በስላይድ አምጥቶ ያለማየሁ ከቤት ውስጥ ያገኘውት ነው ሲወርድ ሲወራረድ የመጣ ነው እኛ ቤት ውስጥ ብሎ የካፒቴን ስፒዲ ልጅ እንደዚህ ነው አምስተኛ እንደዚህ ስድስተኛ ትውልድ ነው እና ከፕሮፌሰር ሪቻርድ ፓንክረስት ጋር ይተዋወቃል በጣም እና እሳቸው ናቸው ፕሮፌሰር ፓንክረስት እና ሪታ ፓንክረስት በእነሱ ግብዣ ነው የመጣው እዚህ በሶፊስ ሶሳይቲ ኦፍ ኢትዮጵያን ፍሬንድስ ኦፍ እንትን የሚባል እዛ መጥቶ አዲስ አበባ ዩኒቨርሲቲ ፎቶግራፎች ያቀርብ ነበር እና እዛ በጣም የሚገርሙ ፎቶግራፎች ናቸው በጣም ብዙ ፎቶግራፎች በስላይድ አቀረበ እና በአጋጣሚ
እንደዚህ ነሐሴ ወር ውስጥ ነውና ከፍተኛ ዝናብ ዘንቦ አዲስ አበባ በጎርፍ የተመታችበት ቀን ነበር የዛን ቀንና ብዙ ሰው አልተገኘም እዛ እና በጣም የተወሰኑ ሰዎች ቀደም ብለን ይሄድን ነበር እዛ የነበረው ሰውየው አንድ ቀን ነበር የሚቆየው እና ፎቶግራፎቹን አሳየን ፕሮፌሰር ሪቻርድም ነበሩና ፎቶዎች ውስጥ አለማየሁ እንግሊዝ ከገባ በኋላ ጀምሮ እስከ እለተ ፍጻሜውና እስከ ቀብሩ ድረስ ያለውን በፎቶግራፍ ነው የሚያቀርበው እና በጣም ብዙ ስቶሪ ፎቶግራፉ ራሱ መጽሐፍ ነው ያንዳንዷን ስቴፕ እየተከተለ ያነሳውና ከቤተ መንግስት ልጆች ጋር እንደዚህ ሲጫወት ምን ሲል እና አንድም ቀን ልጆቹ ሲስቁ ፎቶግራፍ ላይ እሱ ፈገግ ብሎ የታየበት ፎቶግራፍ የለም እነዛ ሁሉ ፎቶግራፎች ውስጥ ሁሉም ስቀው ምናልባት ኮስተር ብሎ ያለው እሱ ነው ኑሮውን እዛ ላይ ማየት ይቻላል በጣም በተንደላቀቀ አያያዝ ውስጥ ነው የነበረው ቤተ መንግስቱ ውስጥ ከንግስቲቷ ጋር ከልዩ የንግስቲቷ ልጆች ጋር ቤተ መንግስቱ ውስጥ ነው ግን ፈገግታ አይታይበትም በኋላ ጥያቄ ጠይቀነው ነበር ያንን ፎቶግራፍ ያሳየነን ሰው ያ አለማየሁ የመጣበት ራሱ በጣም ከባድ እድሜ ላይ ነው ብዙ ነገር የደረሰበት ለምሳሌ በ6 አመቱ ያንን ሁሉ ጉድ ያየነው ያባቱን ሞት ስቃይ እንደገና የናቱን ጉዞውን ሁሉ ጊዜ ደግሞ ንግስቲቷን የሚጠይቃቸው ጥያቄ አለ ለምንድነው ሰውኔን ትክ ብሎ የሚያየኝ የሚገርመው እሳቸውም ስለሚያቀርቡት ያው አንተ ከአፍሪካ ስለመጣህ ነው እንጂ አንተም እንደኛው እንደዚህ እንደሚሉት እንደዚህ እነዚህ ነገሮች ራው ላይ ተጽኖ ፈጥረውበታል ስለዚህ የሚያስቀው ነገር አያገኝም አለማየሁ በዚህ ምክንያት ነው እና ይሄ ሰው ባይተዋር ነው እና ያው እንደውም ባይተዋሩን ውስ ነው ልዑል ነው የሚሉት እና ያንን ሁሉ አመት ያሳለፈው ባይተዋርነት ተሰምቶ አጠገቡ ምንም ሰው የለም አበሻ ወይም የጥቁር ዘር የለም እና ባንዴ ትልቁ ፋሚሊ ውስጥ ቤተሰብ ውስጥ ነው የገባው እና ይሄ ከባድ ህይወት ስላሳለፈ ከበሽታው በተጨማሪ ስነ ልቦናዊ ችግርም አብሮት አለ እንደገናም ደግሞ ምን ይል ነበር አሉ መርዝ ተሰጥቶኛል የሚልም ስጋት ነበረው እና ይሄንን እንዳልሆነ አሳምኘዋለሁ ይላሉ ንግስቲቱ እንደዚህ አይነት መሙ ከዛ ጋር የተያዘ እንዳልሆነ እንዳልተሰጠው በዛ ግን አምኖልኛል እንዳልሆነ ብለዋል ስለዚህ ስነ ልቦናው ተጎርቷል ማለት ነው በልዩ ልዩ ሁኔታዎች እና እነዚህ ተደማምረው ነው ይሄን ልጅ ያው ህይወቱን ያጣው አንዳንዴ ያየሽ መንፈሳዊ ልልናሽ ከውስጥሽ ከሌለ ከጠፋሱ ህመሞችም ቢያጋጥሙ ያንን መከላከያ መንገድ አንዱ ስነ ልቦና ነው እሱን አጥቷል ይሄ ልጅ ባዶ ሆኗል ያ ባዶነቱ ጎርቶታል እና ተጨማሪ መሞኖት ተሰናብቷል ይችላል ህይወት ጨለመች ከዛ በኋላ አባትም እናትም የለም ያ መድፎ ሲተኮስ የጋለ መድፍ ሲስሙ ከንፈራቸውን ያቃጠላቸው አባቱ የመቅደላን ተራራ መድፉን ሲገፉ እግራቸውን ግጦ ያቆሰለው ያደማው አባቱ ጎኑ የለው ይሄ ልጅ እቺ ዓለም ፊቷን እንዳዞረችበት ነው የሚያየው ህሊና ውስጥ የተሳለውና ያለፈው ጉዳይ እድሜው እንዲኖር የሚያደርገው ጉዳይ የለውም እንግዲህ በብሮንካይት ሞተ በሳምባ ምች ሞተ whatever ግን አልቻለም ይሄ ልጅ በንግስቲቱ ፍቃድም ንጉሳዊ ቤተሰቦች ታዋቂ ሰዎች የሚቀበሩበት ቦታ እንዲቀበር ተደረገ በቀብሩ ዕለት ንግስቲቱ የሚከተለውን ቃል ተናግረው እንደነበር የታሪክ ተመራማሪው ፕሮፌሰር ሪቻርድ ባንክረስት ጽፈዋል ያለማየሁን መሞት ዛሬ ጧት ሰማው ጥልቅ ሐዘንም ተሰማኝ ባይተዋር እንደነበረ ባይተዋር ሆነና ሞተ ከመጀመሪያው ጀምሮ ደስተኛ ልጅ አልነበረም በወጣትነቱ ካሳደጉት ዘመዶቹና ወገኖቹ ርቆ መኖር ለወጣት አለማየሁ ከባድ ፈተና ነበር ጥቁር ሆኖ መኖር በእኛ ማህበረሰብ ውስጥ አስቸጋሪ መሆኑንም ተረድቶታል አንድ ቀን ሊያየኝ የመጣ ቀን ለምን አንዳንድ ሰዎች ትኩር ብለው ያዩኛል ብሎ ይጠየቀኝ ትዝ ይለኛል መልስ አልነበረኝም ወጣቱ አለማየሁ ቆንጆና ተናፋቂ ወጣት ነበር ታጠቢያ ቤት ውስጥ በቀዝቃዛ ሌሊት
እዛው ለሊቱን አሳለፈና የቂል ስራ ፈጸመ ነው የሚሉት ሲሪልና በቃ እዛው የሳምባ ምች ተጠናወተው በዛው በቃ ሞተ። ዳር 14 ቀን እንግዲህ 18 አመቱ ዊንድሶር ነው ቅዱስ ጊዮርጊስ ቻፕል ጸሎት ቤቱ ጋር ነው የተቀበረው። እንግዳ ሆኜ የመጣው ተቀበላችሁኝም የሚል የወንጌል ቃል ንግስት ቪክቶሪያ በነሐስ አስቀርጸው ሐውልቱ ላይ ተደረገ። በ1924 ዓመተ ምህረት በአውሮፓውያን አቆጣጠር ማለት ነው። አጼ ኃይለ ሥላሴ ዛኔ ወራስ ተፈሪ ለጉብኝት ሄደው ነበር አውሮፓ። እንግዲህ በየዛኔ በሄዱበት ሰዓት ልዑል አለማየሁ ቴዎድሮስ የሚል የአማርኛ ጽሁፍ እንዲጨመርበት አድርገው ተመልሰዋል። እንግዲህ ቤኪንግሃም ፓላስ እኔ እስከማቀው ድረስ ወደ 7 ሲሜትሪዎች ወይም ደግሞ መቃብሮች አሉ ተብሎ የታዋቂ ሰዎች ያው በእንግሊዝ በግሬት ብሪትን ታዋቂ ተብለው የሰር ማዕረግ የሚሰጣቸው ከዛም ደግሞ ልዩ ተግባራቸው ታይቶ ልዩ ቦታ ይሰጣቸዋል። እዛ ውስጥ አንዱ እንደሆነ እንሰማ ነበረ። but finally በተፈጠረ አለመግባባት ምናልባት ይሄ የራሲዝም ወይም የጥቁርና የነጭ ባህሪ ስሜት ሊሆን ይችላል። እንግሊዞች በዚህ ታወቁ ናቸው። መቃብሩን አንስተው ሌላ ቦታ ላይ እንደቀበሩት አንድ ጓደኛዬ እንደውም ቅርብ ጊዜ ሲመጣ ፎቶ አሳይቶኛል። አጥር ጥግ ነው የሚል አይነት ስሜት ነው እና እዛ አካባቢ የሚኖሩ ኢትዮጵያኖች ይሄ ተግባር ሲፈጸም ትልቅ ሰልፍና ተቃውሞ እንደነበራቸው ሁሉ ከዛ በኋላ በ2007 አስታውሳለሁ ፕሬዚዳንት ግርማ ወልደ ጊዮርጊስ በነበሩበት ሰዓት ሬሳው እንዲመለስ ተጠይቆ ነበር። የእንግሊዝ መንግስት ግን ፈቃደኛ አልሆነም። እስካሁን ድረስ አጽሙ እዛ ቦታ ላይ ነው ያለ። ስለዚህ እንግሊዞች አሁንም ኢትዮጵያ ጀነራል ናፒየር በነበረበት ሰዓት ንጉሱ ከሞቱ በኋላ የወሰዱት እቃ ብቻ ሳይሆን የሰው ልጅን ወስደዋል። የሚገርመው ነገር መውሰዳቸው ብቻ አይደለም፣ እነሱም ሰው ናቸው። ግን አሁን የወሰዱትን የነሱ ያልሆነን ሰው ደግሞ መመለስ ይኖርባቸው ነበር ብዬ አስባለሁ። ስለዚህ የአክሱምን ሐውልትም መልሰናል። ያልተቆጠበ ክሮስ ሴክሽን ያልሆነ ጥረት ፕሮምፕት ስለተደረገ ነው። አሁንም ለዚህ ያልተቆራረጠ ወይም ክሮስ ሴክሽን ያልሆነ ወጥ የሆነ የተደራጀ አሰራር እና ጥረት ማድረግ ያስፈልጋል እና ሬሳው መመለስ ይኖርብናል የሚል እምነት ነው ያለኝ። አንዳንዴ እዛው ይቀመጥ የምትበት ሁኔታ አለ። ከብዙ ነገሮች አንፃር ክብር ኖሮት እዛው ቢቀመጥ ይሻላል ከሚሉት ውስጥ ነኝ እኔም እና እስካሁን ድረስ ያ ቦታ በክብር የሚታይ የሚጎበኝ ቦታ ነው። ተመልካቾቻችን አሁንም በመከታተል ላይ የምትገኙት ሆ አርአያ ፕሮግራም በልዑል አለማየሁ ቴዎድሮስ ዙሪያ ያዘጋጀው ልዩ ዝግጅት ነው። ከረፍት በኋላ ተመልሰን እንገናኛለን። ኢትዮጵያ ውስጥ ባለማየሁ ህይወት ዙሪያ የተሰሩ ነገሮች ብዙ አላይ። አሁን ለኪነ ጥበብ ለቲያትር የቴዎድሮስ ህይወት ብዙ ደራሲያንን ይስባል። አለማየሁ እንደ አንድ ግባት ሆኖ ነው የሚያገለግላቸው እንጂ ዋና ሰው አድርገው ሲሰሩት አታይም። አንድ ልጅ ግን ሰላም በቀለ የምትባል እንደዚህ አሜሪካን ሀገር ሄዳ በኋላ እዛው እሷም እንደዚህ የወላጆቿ የተዋት ልጅ ናት እና አድጋ ምን ብላ በዩኒቨርሲቲ ደረጃ ፊልም ሲኒማቶግራፊ ተምራ በኋላ ወደ ለንደን ሄዳ መመረቂያዋን የሰራችው ዶክመንታሪ ፊልም ባለማየሁ ህይወት ዙሪያ ነው እና እሷ ሰላም በቀለ የሰራችው ያ ዶክመንታሪ ከሷ ህይወት ጋር ይያዛል። ያለማየሁ ህይወት እና the best እንትን ዶክመንታሪ ተብላ ተሸልማበታለች። እሱን ባለማየሁ ላይ የሰራችውን ሌላ አንድ ናሆም አሰፋ የሚባል ልጅ አሁን አሜሪካን ሀገር ሄዷል። እዚህ የነበረ በልዑል አለማየሁ ላይ
ስክሪፕት የቲያትር ጽፎ ያላሳየ ልጅ ነው አልታየለትም ሌሎች ደራሲያን ጸጋዬ ገብረመድህን ቴድሮስ በሚለው ብርሃኑ ዘሪሁን የቴድሮስን በሚለው አቤ ጉበኛ አንድ ለናቱ በሚለው ደጃዝማች ግርማቸው ተክለሐዋርያት ቴድሮስ ታሪካዊ ድራማ በሚለው ቲያትራቸው ሌሎችም የኢትዮጵያ የኪነ ጥበብ ሰዎች እንደ እስካሁን ድረስ ደግሞ በነጌትነት ነው የቴድሮስ ራይ ቲያትር ላይ የአለማየሁ ቴድሮስ ለዋናው ቴድሮስ ግብአት ሆኖ ነው እንጂ ያገለገለው እንደ ራሱን ችሎ አልወጣም እና ፊልም ሊሰራለት የሚገባ በጣም ያለቀ ስክሪፕት እኮ ነው እሱ ምንም ብዙ እኮ የሚያስጨንቅ አይደለም የሆነ ክሬት ሆኖ መስራት አስፈልገው ልክ እንደ ቴድሮስ ያለቀ ስክሪፕት ነው ራሱ አለማየሁ ጽፎ የጨረሰው ማለት ነው ይሄን ግን መስራት ይቻላል ልክ አሁን አንቺ እንደምትሰሪው ዶክመንተሪ አድርጎ ብዙ ነገሮችን መስራት ይቻላል አልተሰራበትም እና አለማየሁ ለኢትዮጵያ ኪነ ጥበባት ጉዞ የሆነ የሚያበረክተው አስተዋጽኦ አልሰራንበትም ብዙ ነገሮችን ማለት ይቻላል ለምሳሌ ትውልድን በዛን ወቅት የነበረው ትውልድን ነው አሁን አጼ ሚኒሊክ የጠላት ልጅ ናቸው ለቴድሮስ የሸዋ መንግስት ሲጥሉ የጠላት ልጅ ናቸው ግን ሚኒሊክን ይዘው የት ነው ያሳደጉት ቤተ መንግስታቸው ውስጥ እንደ ልጃቸው የጠላታቸው ልጅ ማለት ነው ኢትዮጵያን ወደፊት የምትመራ አንተ ነህ ብልህ አእምሮ አለ ብለው የሳቸው ልጅ ግን እንዴት ተሰደደ ይሄ ማጫወት ይቻላል ትውልድን ይሄ እንደ ካራክተር አድርገሽ መጠየቅ ምናምንና ይሄን አልተጠቀምንበትም የሆነ ግብአት አለ የሚያጫወት ለምንድን ነው ዝም የተባለው ቴድሮስ አለማየሁ ሲሄድ አልተጠቀምንበትም እንደ ካራክተር ደራሲዎቻችን የፊልም የሚሰሩ ቲያትር የሚሰሩ እነዚህ ነገሮች ኢንተርቴይን ቢያደርጓቸው ቢሰሩባቸው ብዙ የምንነጋገርባቸው ነገሮች አሉ ግን አልተነጋገርንባቸውም አጼ ሚኒሊክ ከቴድሮስ ቤተ መንግስት አምልጠው የሸዋ ሰዎች ወደ ጎንደር ሄደው ሚኒሊክን ይዘው ወደ ሸዋ ሲመጡ ቴድሮስ ለምን ቁጡ ሆኑ ለምን ብዙ ሰው ጨረሱ ለምን ከዛ በኋላ በቃ ጨካኝ ሆኑ ሚኒሊክን ሲያጡ ለምን እንደዛ ሆኑ ጠላታቸው ልጅ ነው ለምን ነው ያሳድጉት የፈለጉት እዛ ውስጥ ስለም ያለ እና አገር የምትባለው ነገር እዛ ውስጥ ማየት ይቻላል በልዩ ልዩ ነገሮች እነዚህ ነገሮች ብናጫውታቸው ብዙ የሚያስተምሩን ነገር አለ ኢትዮጵያ ስለምትባለው ሀገር የሆነ የሚያስተሳስር ነገር አለ አንድነትን ያመጣል ህብረትን ያመጣል እቺን ሀገር ከተለያየ ዳይሬክሽን አመለካከት ለናያት የምንችልበትን ነገር ያመጣልና የቴድሮስ ታሪክ የአለማየሁ ታሪክ የአጼ ሚኒሊክ ታሪክ በወቅቱ የነበረው የማህበረሰብ ታሪክ ጦርነቱ ያንን መቅደላን አሁን ስንት ሰው ያውቀዋል መቅደላ በጣም መንገዴ አሁን ነው እየተሰራው ያለው መንገድ የለበትም በእግራችን ነው የርነውኛ ትምርት ቤት አሁን ፈለገ ብርሃን የሚባል ድርጅት ነው ያቋቋመው እኔ በዚህ ዘመን ያለነው ወጣቶች እኔ እንኳን አሁን ወጣት አይደለም በእንግሊዝ የእግር ኳስ ጨዋታ ሲገዳደሉ ሲሞቱ ሲታነቅ ሳይ ማንቸስተር ተሸነፈ ምናምን ተብሎ ይገርመኛል ይሄን ሁሉ ማንነቴን ይዞ ሄደው እቃዬን ሳላስመልስ ንብረቴን ማንነቴን የእንግሊዝን ጨዋታ ደጋፊ ሆኜ ስመጣ በጣም ሼም ነው ለኔ በጣም አሳፋሪ ነው እና አንዳንዴ ቆም ብሎ ደራሲዎቻችን ማሳየት አልቻሉም መጠየቅ የሚገቡን ብዙ ነገሮች እያሉ ማንቸስተር ውስጥ ስላለን ንብረታችንን መጠየቅ ሲገባ የማንቸስተር እግር ኳስ ደጋፊ ሆነን ነው ያለነው ብዙ ምን ጠይቃቸው ጉዳዮች አሉ እነሱን አጠየቅ ማለት 10 ታቦታት የተወሰደብን ሰዎች ነው ያ ከ350 በላይ ብራናዎች የህክምና አንዱማ ወደ 2 ሜትር የሚሆን የብራና ጽሁፍ የኢትዮጵያ ሜዲካል ሂስትሪ ማለት የህክምና ታሪኳ የጻፈበት ለምሳሌ በሽታውን ይጽፋል አንድ ገጹ ላይ ብራናው ላይ የበሽታውን አይነት ከዛ ላይ
የበሽታውን መድኃኒት የሚሆነውን ነገር ጽፏል። ከዛ በኋላ ናሙናውን እዛ ገጽ ላይ ያደረገ የ16ኛው መቶ ክፍለ ዘመን የኢትዮጵያ ቅርስ ነው። 16th century የተጻፈ ነው። ተወስዷል። ይሄን አንጠይቅም፣ አናውቀውም። ማያቅ ይበዛል። አላስተማርንም። ደራሲያን አይጽፉም፣ ጋዜጠኞች እንትን አይሉም፣ አይመረምሩም እና ባዶ ሆና አሁን እንደዚህ በቃ በሰው አገር እግር ኳስ ምናብድ ምንሰቀል ሆነናል እና ይሄ ይሰማኛል እኔ በጣም እና እንደዚህ አይነት ልብ የሚነኩ ታሪኮቻችን እና አለማየሁ ቴዎድሮስ ለሀገር ሲባል የተከፈሉ ዋጋዎች ናቸው። ለኢትዮጵያ ሲባል የተከፈሉ ዋጋዎች ናቸው። እነዚህን ዋጋዎች በመመርመር ቢያንስ መርምረን እንድናውቃቸው እንድንጽፋቸው ይሁን ለሌሎች ማቆየት መቻል አለበት። አብዛኛዎቹ እኮ ታሪኮች እንደውም እኮ የሚገኙት እንግሊዞቹ ከጻፉልን ነው የምንወስደው እኮ። የኛ ሀገር ጻፊዎች እኮ እየመረመርን አይደለም ያለ ነው። ብዙዎቹ ታሪኮች ከዛ የተጻፉ ናቸው። ከ1950ዎቹ በኋላ የዚህ እነ ጸጋዬ ገብረመድህን ትውልድ ነበልባል ትውልድ ከመጣ በኋላ ነው የኢትዮጵያ ታሪኮችን መመርመር፣ መጻፍ፣ ማደራጀት የተጀመረው። ወደ ቲያትር ማምጣት፣ ቴዎድሮስን ብሔራዊ ጀግና አድርጎ የመፍጠር፣ ቴዎድሮስን አንድ አርአያ አድርጎ ለትውልድ የማምጣት አለማየሁ ቴዎድሮስ በነገራችን ላይ ቴዎድሮስም የሚጎላው አለማየሁ ሲመጣ ባለማየሁ ተብሎ